በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ምዕመናን እንዲሁም ክቡራን ኢትዮጵያውያንና ኢትዮጵያውያት ትውልደ ኢትዮጵያውያን በሙሉ በአገሩም ውስጥም በውጭም ያላችሁ በሙሉ አሁን እኔ የምገኘው እዚህ በአጽናኟ ማርያም ኮንሶላታ ገዳም ነው። እዚህም የተገኘሁት የኢትዮጵያ ጳጳሳት ጉባኤ እየተካሄደ ነው። መደበኛው ጉባኤ እየተካሄደ ነው። እዛ ላይ ነው የተገኘሁት እና ይህ ጉባኤ በዓመት 2 ጊዜ የምናደርገው ነው። 13ቱም ሰበካዎች ተሰባስበው ጳጳሳቱ ሁሉ በተገኙበት ስለ አገራችን ስለ ኢትዮጵያ የምንወያይበት የምንመካከርበት እንዲሁም ደግሞ ስለ ቤተክርስቲያናችንም ጉዳዮች አንስተን የምንመክርበት ጉባኤ ነው። እንዲያውም በዚህ ወር ውስጥ ብዙ ጉባኤዎች አካሂደናል። ናይሮቢ ላይ የምስራቅ አፍሪካ እና የአፍሪካ ቀንድ ጳጳሳት ጉባኤ አካሂደናል። በዚህም ሳምንት ደግሞ የሚገርም ነው፣ በኢትዮጵያ ላይ በዚሁ በአዲስ አበባ ላይም እንዲሁ የአፍሪካ ጳጳሳት ጉባኤ ስለ ሲኖዶስ ሁኔታ በዓለም አቀፍ ባለችው ቤተክርስቲያን ላይ እየተወያዩ ነው ያሉት። እንዲሁም ስለ ትምህርት ጉዳይም እየተወያዩ ባሉበት ጊዜ ነው የእኛም የኢትዮጵያ ጳጳሳት ጉባኤ ዓመታዊ ጉባኤውን እያደረገ ያለው። በልዩ ልዩ ነጥብ ላይ እንወያያለን፣ እንመክራለን። ያሉትን ስራዎቻችንን እንዴት መቀጠል እንዳለብን፣ ከምዕመናን ጋር እንዴት አይነት ህብረት ሊኖረን እንደሚገባ እንዲሁም ደግሞ ከመንግስትም ጋር ሆነን የምንሰራቸው ተቋማት አሉ። የትምህርት፣ የጤና፣ የልማት፣ የማህበራዊ ጉዳይ ስራዎችን በህብረት እንዴት እንደምናካሄድ የምንመክርበት ወቅት ነው። እንዲሁም በይህንን ስራ በምንሰራበትም ጊዜ ያሉትን አዎንታዊና አሉታዊ ሁኔታዎችን የምንገመግምበት፣ በተለይም ደግሞ እነዚህን ስራዎች በምናከናውንበት ጊዜ ቤተክርስቲያናችን እነዚህን ስራዎች በምትፈጽምበት ቦታዎች ሁሉ ያሉትንም ተግዳሮቶች አብረን የምናይበት ጉባኤ ነው። ስለዚህ ምዕመናን ሁላችሁም ዛሬ በቅዳሴ ነው የጀመርነውና ይህንን ጉባኤያችንን እናንተም በጸሎት ከኛ ጋር እንድትሆኑ፣ ምክንያቱም የምንሰራው ስራ ሁሉ በእግዚአብሔር ቸርነት እግዚአብሔርን ደስ የሚያሰኝ ለሕዝባችን አገልግሎት ብቁ ሆኖ የሚገኝ ስራ ቤተክርስቲያናችን እንድትሰራ ጸሎት እንድታደርጉ አደራ እላችኋለሁ። እንዲያውም ይሄንን ትልቁን ጉባኤያችንን የምናካሂደው ዛሬ በነገ በምንጀምረው በፍልሰታ ማርያም ሱባኤ ዋዜማ ላይ ነው። ከነገ ጀምሮ ለ2 ሳምንታት 2 ሱባኤ እንበል ፍልሰታ ማርያምን የምንጾምበትና የምንጸልይበት ወቅት ነው። ደስ የሚል በዓል ነው። ህፃናት፣ ወጣቶች፣ እናቶች፣ አባቶች ሁሉ ቤተክርስቲያን በመቅረብ እመቤታችን ድንግል ማርያምን የምንማጠንበት ወቅት ስለሆነ በዚህ ወቅት በተለይ ቤተክርስቲያናችን ለእመቤታችን ለቅድስት ድንግል ማርያም ያላትን ከፍተኛ ክብርና ምስጋና የምናቀርብበት ጊዜ ነው። በዚሁም በፍልሰታ ጾም ጊዜ አሁንም ስለ ሀገራችን ሰላም፣ ስለ ሀገራችን አንድነት የምንጸልይበት ወቅት ነው። በሀገራችን ላይ ያሉት ግጭቶችም ሆኑ እንዲሁም አለመግባባቶች ተወግደው ሀገራችን ኢትዮጵያ እንደ ቀድሞ በእውነቱ የሃይማኖት አገር፣ የሰላም አገር፣ የፍቅር አገር እንድትሆን የምንጸልይበት የጾም የጸሎት ጊዜ ይሆናል። ይሄ የፍልሰታ ጊዜ ማለት ነው። በተለይም ደግሞ በአሁኑ ጊዜ በሀገራችን ደረጃ የብሔራዊ ምክክር ኮሚሽን በኢትዮጵያ ደረጃ ተወካዮቹን
በተቻለ መጠን ከመላው ኢትዮጵያ ሰብስቦ አምጥተው እየተመካከሩ ባለበት ወቅት ስለሆነ የነሱ ጥረትም ፍሬ እንዲያፈራ ምን ጸልይበት ወቅት ነው። ቀላል እንዳልሆነ እናውቃለን። ግን ኢትዮጵያውያን በጠረጴዛ ዙሪያ ሆነው መነጋገራቸው መመካከራቸው ራሱ ትልቅ ጸጋ ነው ብለን ቤተክርስቲያናችን ታምናለች። ይሄም ለፍሬ እንደሚበቃ ተስፋ ታደርጋለች። ያለነውም ዘመነ ክረምት ላይ ነን። ዝናቡ እንደ ድሮው ለየት ብሎ የሚዘንብበት ወቅት አይደለም። በዓለም ሁኔታ ላይ የአየር ንብረት ሁኔታ እየተቀየረ መሆኑንም እናምናለን፣ እናውቃለን። ሆኖም ግን ይሄም ዘመነ ክረምት የጸጋ ክረምት ሆኖልን የምህረት ክረምት ሆኖልን ከጎርፍ ከምን ተወግዶ አገራችን ዝናቡም በሚመለከተው አካባቢ ዘንቦ የተዘራውም ለፍሬ በቅቶ ለማየት የምንጸልይበት ወቅት ነው። በእግዚአብሔር ቸርነት እንግዲህ ይሄም ዘመነ ክረምት በሰላም ካለፈልን የተዘራው ለፍሬ እንዲደርስ እግዚአብሔር እንለምናለን፣ በጋራ ማለት ነው። በዚህ በአሁኑ ባለንበት ወቅት ይሄም ዘመን በሰላም አልፎ ለአዲሱ ዘመን ለ2019 ዓ.ም ሁላችንንም በሰላም እንዲያደርሰን ሁላችሁም እንድትጸልዩ አደራ እላለሁ። ለእኛም ጸልዩልን። እግዚአብሔር አምላክ ሀገራችን ኢትዮጵያንና ሕዝቧን ይባርክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።